አንቺ እኔን ክፉ ለማስባል ነው እንዴ እስካሁን ልጁን ያላስተኛሹ? ኧረ አይደለም አይኑ ካላየሁት አልተኛም ብሎ አስቸግሮኝ ነው። እንዴ ወንድሜ መጣ? አዎ ወንድሜ መጥቻለሁ። እሺ ማለትም አፌ እንዳይሸትክ ነው። እሺ ዛሬም ጠጥተህ ነው አይደል የመጣው? ታው ግን ወንድሜ ታው በቃ ካሁን በኋላ አልሰክርም። ዛሬም እኮ ጓደኞቼ ይዘውኝ ሳላስበው ከነሱ ጋር እያወራን ነው። እሺ እንደዚህ ሆንኩት። ፕሮሚስ የኔ ወንድም። ግን እኮ ሁሌ ነው ፕሮሚስ መገባል። ግን አንድ ቀን ተግብረው አታውቅም። እመኔም ባብዬ ከዚህ በኋላ በሞት መጠጥ የሚባል ነገር አልነካም። እሺ አንቺ ተነሽ አስተኝ ወንድሜ። ነገ ደግሞ በጠዋት ነው እሺ ትምህርት ቤት የምወስደው። ስለዚህ አሁን በጊዜ ተኛ። እሺ ወንድሜ። እንዴት አደርክ ወንድሜ? ደህና ነኝ። ወደ ትምህርት ቤት ልትወስደኝ ነው? እና ታዲያ እኔ እያለሁ ሌላ ማን ይወስዳል? ምሳውን ቋጠርሽለት? አዎ ቋጥሬለታለሁ። በቃ ከዚህ በላይ ማስመርመር አያስፈልግም። ና ወንድሜ አንድ ጥያቄ ልጠይቅህ? ጠይቀኝ። አይደለም አንድ 5 10 መጠየቅ ትችላለሽ። አይ አንድ ብቻ። ግን ለምንድን ነው ማታ ማታ እየጠጣ የምመጣው? ደግሞ ለምንድን ነው እህቴ የምጠላት? እኔ አልጠላትም። እሺ ግን ደግሞ ማድረግ የሌለባትን ነገር ስላደረገች ማጥፋት የሌለባትን ትልቅ ጥፋት ስላጠፋች ነው። እሺ ማለት ምን አይነት ጥፋት? እሷውን አይነገርም። እሺ የትልቅ ሰው ጉዳይ ነው። ግን ማወቅ ያለብህ ነገር ማጥፋት የሌለባትን ትልቅ ጥፋት ነው ያጠፋችው። የምጠጣው ደግሞ ጓደኞቼ ሳላስበው እየያዙኝ ነው። ልክ ወደ ቤት ልገባ ስል ደውለው 1-2 እንበል ይሉኛል። እኔ ደግሞ 2 ብቻ ጠጣለሁ ብዬ ሄድና በቃ ሳላስበው ሰዓቱ ይሄዳል። ከዚህ በኋላ ግን እንደማትጠጣና እንደማታመሽ ቃል ገብተልኛል። እኔ ቆይ መቼ ነው ቃል የገባሁልህ? እንዴ ማታ ነው ልክ ደይ ነው? አዎ ለካ ቃል ገብቼልሃለሁ። በቃ ችግር የለውም። እሺ ከዚህ በኋላ አልጠጣም። እሺ አሁን በቃ ደስ አለኝ። ሰውየው እንዴት ነው? ማታ በሰላም ገባ? አዎ ገባው። ግን ምን ዋጋ አለው? ቤት ገብተህ ሰላምህን ካላገኘህ እኮ ምንም ትርጉም የለውም። አንተ ደግሞ ፍታ በቃ። ሰው አይደለች ትሳሳታለች። ኧረ እባክህ እንደዚህ በቀላሉ ተወር ሰው የሚባል ነገር ነው እንዲያጠፋችሁ? ያው እህትነቷ ይበልጥባል ብዬ እኮ ነው። የት ሆነ ነው ታዲያ?
የሆነ የምሄድበት ቦታ አለ እባክህ። ምን ቤት በሆነም ሰዓት ደሜ ስለሚፈላ በቃ የሆነ ቦታ ደረስ ብዬ ልምጣ ብዬ እኮ ነው። በቃ ስትጨርስ ደውልኝ። ቻው። እሺ ደውልልሃለሁ። በቃ ቻው። የኔ ፍቅር እንዴ እዚህ ምን ትሰራለህ? አሁን እኮ ወንድሜ መምጫ ሰዓቱ ደርሷል። አታስቢ የኔ ፍቅር፣ ወንድምሽ አሁን አይመጣም፣ ሌላ ቦታ እየሄደ ነው። አንተ ይሄንን በምን አወቅ? በምላቅ እችላለሁ፣ ደውዬ ጠይቄው ነዋ። ሄርሚሙች ሌላ ቦታ እየሄደ ነው። አስደነገጥከኝ እኮ። አሁንስ አታክፊኝ? አሁንማ በደስታ በቃ አሁን ቶሎ መሄድ አለብህ። እስካሁን ራሱ እንዴት እንደቆየ በጣም ገርሞኛል። እኔን እመኚኝ ያልኩሽ እኮ ሁሉ ነገር በቁጥጥሬ ስር ነው። ግን ሁለታችን አብረን መሆናችንን ቢያውቅ ምን ሊፈጠርና ምን ሊያደርግ እንደሚችል አስበኸዋል? የኔ ፍቅር ምንም የሚያውቅበት መንገድ የለም። አንቺ በፍጹም አትጨነቂ። እሺ የኔ ፍቅር በቃ እወዳለሁ። እሺ በቃ ግባ፣ ደውልልሃለሁ። ምን ሆነ ነው? አስጠበቀኝ እኮ 10 ደቂቃ አንዴ የጠበቀኝ። ምንድነው የምታካብደው? እስካሁን ቤት አልሄድክም እንዴ? አልሄድኩም እባክህ። ሳያት ገና ነው ደም የሚፈለው። በዛ ላይ ደግሞ የባቢ መምጫ ሰዓት ደርሷል። ቆይ ግን ለምን እሷ አታመጣው? እሷማ ከቤት እንድትወጣ ፈቅጄላት እኮ የተፈጠረውን አየን። ጭራሽ ነው እንድትወጣ ማልፈቅድላት። እሺ እንዳልክ እና ባቢ ጋር ትሄዳለህ ወይስ? አንተም ወደዛው ና። በቃ እንሂዳለን። ዛሬ ትምህርት እንዴት ነበር? አሪፍ ነበር። ግን ሚስ እኔ ትምህርት ቤት ውስጥ ከሌለው ክፍሉ ጫን እንደሚል ነግራኛለች። ኧረ እባክህ አንተ ነህ ማለት ነው የምታዝናናቸው? አዋ እኔ አይደለው እንዴ ክፍል ውስጥ በመዝፈን ማዝናናቸው? በቃ እንደዛ ከሆነ ዛሬ ለኔ ትዘፍንልኛለሽ? አው ሰክረ ካልመጣህ ዛሬ ዘፈንኩላቸውን አሪፍ ዘፈን ላንተም ዘፍንልኝ። ባቢ ከዚህ በኋላ ሰክሬ አልመጣም አልኩህ አይደል እንዴ? ቆይ ምንድነው የምትለኝ? እስቲ እናያለን። ምንድሽ? እዩብስ ባቢ ላይ መጣ ሄዶ ነው አይደል? አዎ አሁን ነው ከእዩብ ጋር የተለያየ ነው። አልመጣም አይደል? አዎ አልመጣም። እኔ ግን በጣም እየጨነቀኝ ነው፣ በጣም እየከበደኝ ነው በእውነት። የእሱን ስድብና ማንቋጠጥ በጭራሽ አልቻልኩት። በጣም ነው ቂም የያዘብሽ። እኔም ቀለል እንዲያደርግልሽ ልነግረው ሞክሬ ነበር፣ ግን ምንም ሊሰማኝ አልቻለም። ቆይ እሺ ምንድነው ማድረግ ያለብኝ? ለሱ ስል ሁሉንም ነገር እርግፍ አድርጌ ትቼ የተቀመጥኩኝ አይደል እንዴ? እሱማ የሆነ ነገር እናደርጋለን። እሺ አንቺ አትጨነቂ የኔ ፍቅር። እሺ እንግዲህ በቃቸው የኔ ፍቅር። መጡ መሰለኝ። የኔ ትንሽዬ ወንድም ና በላውኔ ጨርስና እንውጣ። ከመጀመሪያው ነው ደግሞ በጊዜ እንሂድ ማለት የጀመርከው? ምን እባክህ ባቢ ትንሽ ደብሮታል።
እና ደግሞ መች ቃል እንደገባውለት ባላቅም ቃል ገብተልኛል አለኝ። ምንድነው ቃል የገባለት? ከዚህ በኋላ እንደማልጠጣና እንደማላመሽ ነው። ኧረ እባክህ አታስቀኝ። የማይመስል ነገር ነው እያወራ ያለው። መቼም የማታደርገው ነገር ቃል ባትገባለት ነበር የሚሻል። እመነኝ አደርገዋለሁ። ካደረግከውማ በጣም ትልቅ ነገር ነው። እኔም እኮራብሃለሁ። እንደውም መሄድ ካለብህ ነው መሄድ ያለብህ። ማን አስተናጋጅ? ምንድን ነው እንዴ? አንድ ይቀረናል እኮ ገና። እኔስ ምን አልኩ? ፓፒ ግን ለምን ገብተህ ካተኛም ለምን ሰው ታስቸግራለህ? እምብየው ወንድሜን እጠብቀዋለሁ። እንዴ እሱ በጊዜ እንደማይመጣ ታውቃለህ አይደል? ለምን የምታስቸግረው? እንዴ ደግሞ ትናንትና ቶሎ እንደሚመጣና እንደማይጠጣ ቃል ገብቶልኛል። እሱ ሁሌም የሚለው ነገር አይደል እንዴ? እንዴ እኔ እኮ ልዘፍንለት ነበር። ነገ ተዘፍንለታለህ። ካሁን ገባና ተኛ። እምብየው በቃ አሁን ነው መዝፈን የምፈልገው። እኔ ምን አገባኝ? ነገ ጠዋት ራስህ ከእንቅልፍ የምትቸገረው ለምን ሌሊቱን ሙሉ ስጠብቀው አታድር? የራስ ጉዳይ። ወንድሜ ግን በቃ አታናገረኝም ማለት ነው? ከዚህ በኋላ እኮ አይለመደኝም። በቃ አንድ ያናግረኝ። በቃ አላናገርም። ተወኝ። ወንድምህን ጠላኸው ማለት ነው? አትወደኝም? አልጠላሁም፣ ግን በቃ ስላኮረፍኩ ነው። ደግሞ ያልኩህን እስካላረክ ድረስ መቼም አላናገርም። ይህንማ አንተ አታረግም። ሄርሜላ ናት አይደል አኩርፎ ብላ ነገረችክ? እሷ ምንም አታውቅም። እኔ ተናድጄብን ነው። ግን ወንድሜ ነው? አዎ ነው። በቃ ማታ በጊዜ እስካልመጣ ድረስ አላናገርም። አንቺ ነሽ አይደል የመከርሽው? ምን? የምን ምክር? እንዳታናግረው አኩርፎ ምናምን ብለሽ የመከርሽው ራስሽ ነሽ። ኧረ እኔ ምንም ነገር አላልኩትም። እዮብ ሰሜን አትጥሪ፣ ሰሜን አትጥሪ። ደግሞ ሲጀመር የፈለገ ባመሽ ብጠጣ ለምን እንደሆነ ታውቂያለሽ? ያንቺን ስራ ለመርሳት ነው። ለራሴ ኃጢአት እኮ ራሴ እጠየቅበታለሁ። ይሄን ያክል መናደድ አይጠበቅብህም። ከፈለግሽ ኃጢአትሽን ተቀበይ፣ ከፈለግሽ ሲሆን ለምን አገቢም? እሱ እኔን አይመለከተኝም። እኔን የሚያሳስበኝ የእናታችንን አደራ መብላቴ ነው። እሺ የእናቴን አደራ በልቼ በጸጸት የምኖረው በአንቺ ምክንያት ነው። አስኮናኝ እህቴኔ ስስት እንዴት እንደምወድሽ ታውቂያለሽ አይደል? አውቃለሁ ወንድሜ። ታውቂያለሽ ነፍሷን ይማረውና እናታችን ከመሞቷ በፊት ያንቺን ነገር ነው አጥብቃ አደራ ያለች። ማለት እኔ ምን እንዳልሆን ነው? ወደዚህ ወደዛ ሳቲ ትምህርትሽን እንድትጨርሺ ከዛ ጥሩ ስራ ይዘሽ ጥሩ ባል እንድታገቢ። አይዞህ ወንድሜ፣ ቃሌን አክብሬ ያንተንም የእናቴንም ነፍስ አሳርፋለሁ። እሺ እኮራብሻለሁ ኬኔት። በቃ አንተ በቃ እኔ ካልፈለግኩ ምንም አፈልገኝም አይደለ? እኔማ ፈልጌ ስልችት ሲለኝ እኮ ነው ድምፄን ያጠፋሁት። አይ እሱን እንኳን ተው አልቀረብም። ያው እንደምታውቀው የቤተሰብ ኃላፊነት ያለበት ሰው ከባድ ነው። እንደምታውቀው ባቢም ሄርሚም እኔን ይፈልጉኛል። ምን? ባቢስ እሺ ህፃን ነው። ሄርሜላ ምን ትሆናለች ብለህ ነው እንዴ? እኮ ምንም እንዳትሆን እኮ ነው። ታዲያ አሁን ይኸውልህ አፍላ እድሜ ላይ ስለሆነች የኔ ክትትል ያስፈልጋታል። አንተ ልጅ ግን ምን ሆነሃል? እቺ ልጅ ቆይ ስለተቆጣጠርካት ብቻ የምትፈልገው ነገር ከማድረግ አስቆማታለሁ ብለህ ነው የምታስበው? እድሜዋ ከሆነ ደግሞ እድሜዋ ነው። እንደዚህ የሚባል ነገር የለም። የእናታችንን አደራ መብላት አልፈልግም።
እኛ ምን ጥብሳት ምንል ያው ነው። ይሄንን ቃል ከዚህ በኋላ እንዳትደግሞ እሺ? ሄርሜላ ማለት የምትታይ እንጂ ማትቀጠፍ ፍሬ ነች እሺ? አረ ስቀልድ ነው ጓደኛዬ። ምን ሆናል? አመረርከው እኮ። አዎ አመራለሁ። ሁለተኛ እንደዚህ አይነት ንግግር እንዳትናገር። አሁን ላይ እሷ የኮሌጅ ትምህርቷን ጠንከራ የምትማርበት ጊዜ ነው እሺ? እንደፈለገች የምትሆንበት እድሜ ሲመጣ ያኔ እንደፈለገች መሆን ትችላለች። እኔም የዛን ጊዜ አይመለከተኝም። እሺ አልኩህ እኮ። ሌላ ምን የታልከኝ? እንደውም እርምሽን ወቂ። ከዚህ በኋላ ትምህርት ቤት የሚባል ነገር የለም እሺ? እግርሽን ከዚህ ቤት ንቅንቅ አታረጊያትም ባለጌ። ኖ አቃጠለችኝ እኮ አቃጠለችኝ። ነድር አንድ የሆነው ሆኗል። መረጋጋቱ ነው ላንተ የሚሻለ። ምንም ምርጫ የለም ጓደኛዬ። ምኑን ተረጋጋሁት ንገረኝ እስኪ ተወኝ በእናትህ። እና አሁን ምን ልታደርግ ነው? ከዚህ በኋላማ ከቤት መውጣት የሚባል ነገር የለም። ትምህርት ቤት የሚባል ነገር ራሱ ድርሽ አትላትም። አርፋ ትቀመጣለች። የምር ነው ይው? አይ እየቀለድኩ ነው። እኔ እኮ ከዚህ በፊት ምን ታርግ ምንም የማውቀው ነገር የለም እኮ። ቆይ ምንም ሳይፈጠር የደረስክባቸው? አዎ፣ ግን ከዛ በፊት አድርጋ እንደምታውቅ እርግጠኛ ነኝ። ወይኔ አርገዋለች ማለት ነው። አያ አርገዋለች። ተው ጓደኛዬ፣ የዚህን ያክል እርግጠኛ ባትሆን እንኳን ጥሩ ነው። እስኪ አንተ እንኳን ቆም ብለህ አስብ። እስኪ እንዴት ነው ከዚህ በፊት አርገው ባታቅሩን ድረስ ሰተት ብላ የምትሄድለት? ወይኔ ዮ ወይኔ፣ የእናቴን ቃል ቁርጥምጥም አድርጌ ነው የበላሁት። ቁርጥምጥም አድርጌ። ወይኔ እኔ አሁን መጠጣት ብቻ ነው የምፈልገው። እሺ ቆያ ጠብቀኝ። እኔ እኮ የእሷ እንዲህ መሆን አይደለም ያናደደኝ፣ የራሴ ማንቀላፋት ነው እንዲህ እያናደደኝ ያለው። ከዚህ በኋላ መጠንቀቅ ነው። አይዞኝ። አንተ ደግሞ ምን አይዞህ ትለኛለህ? ተወኝ እባክህ። ኢዮብ፣ እንደዚህ በመሆን ምን የተለየ ለውጥ ታመጣለህ? አርፈህ ጠጣ። እሱማ ምን አማራጭ አለኝ? ልጠጣ እንጂ ገመኔም በዚህ ካልሆነ በምንም ልሸፍነው አልችልም። አይዞህ ጠጣ። ባቢ ዞን፣ አሁን ወደ ውስጥ ግባ። እንዴ ለምን ናፍቀኛል? አይመለከተኝም። ከኤርሜላ ጋር የምናወራው ነገር አለ። ወደ ውስጥ ግባ። ግባ። እሺ አጭሪት፣ አሁን ለምጠይቅሽ ጥያቄ ቀጥተኛ መልስ ነው የምፈልገው። አዎ ወይ አይ? እሺ። ከዚህ በፊት ከወንድ ጋር ተኝተሽ ታውቂያለሽ? ኧረ እኔ አዎ ወይ አይ የሚል መልስ ነው የምፈልገው። እሺ። አይ አላውቅም። አይደለም እሱን አጣርቼ የደረስኩበት ቀን የዛን ጊዜ እናወራለን። እሺ ሄርሚዬ አይዞኝ። እሺ እንዴት እየሆነ እንዳለ እኮ ስላላየኸው ነው። ቆይ ምንድን ነው የተፈጠረው? እሱን አሁን አልነግርህም። ብቻ ግን ወንድሜ እንዲረጋጋ አድርግልኝ። እሱን እንዲረጋጋ ማድረግ ከቻልክ እኔ ማንኛውንም እሱ የሚለኝን ነገር ለማድረግ ዝግጁ ነኝ። እሺ እንዲረጋጋ እነግረዋለሁ። ግን እባክሽን እንደዚህ ሲጨነቅ ማየት አልፈልግም።
የኔ ፍቅር ምን ያክል እያስጨነቀሽ እንደሆነ እኮ አውቃለሁ። ያው ትንሽ ጊዜ እኔም አንቺ መታገስ ይኖርብናል። አላቅም ምን ያክል እንደሆነ የኔ ፍቅር። ቆይ ቻው 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 መጣ ዮ ቆይ ከማን ጋር ነው የምታወራው? እባክህ የሆነ የማላውቀው ስልክ እየደወሉ ይኸው ዝም ብለው ያደናቅሩኛል። ምን ሆናል? ምን እባክህ እቺ ሄርሜላ የምትባል ልጅ እያለች ምን ሰላም አለ ብለህ ነው? ምን ተፈጥሮ ነው? ይኸው ከባቢ ጋር አጣላችኝ። ማለት ምን ብላ ነው የምታጣላ? ይኸው አኩርፈው አታናግረው ብለው ይኸው ዛሬ ራሱ አኩርፈው ነው ትምህርት ቤት የገባው። ምናልባት ማታ በጊዜ ስላልገባ ቢሆንስ? ለምንድን ነው ሁሉ ነገር እሷ ላይ የምትደፈድፈው? እኔ ግን ያልገባኝ አንድ ነገር፣ ቆይ ከመቼ ጀምሮ ነው አንተ የእሷ ጠበቃ የሆንከው? መቼስ ሀሳብ እንድሰጥ መሰለኝ እዚህ ድረስ መጥታ የምትነግረኝ። ቱይም በእናትህ ናስቲ ዛሬ ባቢ ጋር አብረን ደርሰን እንምጣ። አይ የሆነ የማገኘው ሰው አለ። ባይሆን አንተ መሄድ ትችላለህ። እኔ አሁንም አያናገረኝም። ቢያንስ አንተ ታስታርቀናለህ ብዬ እኮ ነው። ለምንድን ነው እኔ ማስታርቀ? የተጣላው አንተ። በዛ ላይ ደግሞ አይመለከተኝም ነው። አዎ ነው። ደግሞ ግዴታ ማግኘት ያለብኝ ሰው ስለሆነ ነው እንጂ አብሬን ነበር። በዛ ላይ ደግሞ የሥራ ጉዳይ ነው። በልሽ እኔም በቃ ረስቶልኝ ከታረቀኝ እሞክራለሁ። በል በቃ መልካም እድል። እሺ እንዳይረፍድብህ ደግሞ ቶሎ ሳምንት ሰራለ። አሁን እኮ መምጫ ሰዓቱ ነው። አሁን አብረን ነበርን። ባቢን ሊያመጣው ሄዷል እና ስለናፈቅሽኝ ነው የመጣሁት። እኔም እኮ ናፍቀኸኛል። ግን አስበኸዋል አብረን ቢያይ ምን ሊፈጠር እንደሚችል? ትንሽ ደቂቃ ነው፣ አልቆይም። ገና አሁን መሄዷ መቆየቷ አይቀር። እሺ በቃ ብዙ አትቆይም። እሺ አስደነገጥከኝ እኮ የኔ ፍቅር። ይቅርታ ሄርሜ፣ ምን ላድርግ? ናፍቆትሽ እኮ አላስቀምጧል። እና አትደውልልኝም እንዴ ናኦሚ? ይህ ሰዓት እኮ ለኛ ጥሩ አይደለም። ይቅርታ አድርጊልኝና አሁንስ ደብቆሽ ምርር ነው ያለኝ። እና ምን እናድርግ ናኦሚ? ያለውን ነገር እያወቅኸው ከኔ ጋር የተፈጠረው ነገር እያለ ጭራሽ ደግሞ ከጓደኛው ጋር ግንኙነት መጀመሪያ ሲያቅ ምን ሊፈጠር እንደሚችል አስበኸዋል? እሱም እኮ ይገባኛል። እሺ ምን እናድርግ? አላውቅም። ምን ማድረግ እንዳለብኝ በጭራሽ አላውቅም። በቃ እሱን እርሻዋ በጣም ነው ናፍቄያለሽ። ባቢዬ አታናግረኝም እንዴ? በጣም ተጨነቅኩ እኮ። እኔም አንተ ቃል ስታጥፍ እንደዚህ ነው እሺ የምጨነቀው? እሺ በቃ ከዚህ በኋላ ግን መቼም አላደርገውም። አላምንም። ቃልም ግባልኝ አልልም። እንዴ ለምን? ስታደርገው ነው ማምነህ። እሺ በቃ ዛሬ አደርገዋለሁ፣ ግን ደስ እንዲለኝ ይቀፈኝ። ባቢዬ አታቅፈኝም? እሺ ግን ከዚህ በኋላ እንደለመደ ወይኔ ጉዴ! 10 ደቂቃ ብለን እኮ 30 ደቂቃ ተቀመጠን። አንቺ ሰዓቱ አለፈ። እኔም መውጣት አለብኝ መሰለኝ። መምጫቸው ደርሷል። ወንድም ይመጣልኝ። ባቢ ብዙ አልቆይም፣ አሁን እመለሳለሁ። እሺ ተነስ፣ ልብስ ልቀይርልህ።
እስካሁን አልጨረስኩም እንዳትለኝ ብቻ። ኧረ ጨርሻለሁ። እና የት ሆነ ነው? ወደ አንተ ቤት እየመጣሁ እኮ ነው። ቆይ ባቢን ከመቼው አመጣው? ቤት አስገብቼው ቶሎ ስለወጣሁ እኮ ነው። ለማንኛውም በቃ ከጨረስክ ወደ ቤት እየመጣሁ ነው። እሺ በቃ ቻው። በቃ ቻው። ባቢ ምን አለ? ምን ይለኛል እባክህ፣ አሁንም እንደተጣላን ነው። በቃ እንደዛ ከሆነማ ትንሽ እንጠጣና ቶሎ ትገባል። አረረረ አይሆንም፣ በጭራሽ ነው የማይሆነው። ማለት ለምንድን ነው የማይሆነው? ምክንያቱም ዛሬ በጊዜ ነው መግባት ያለብኝ። አንድ ካለኝ ከውድ ወንድሜ ጋር ልታቆራርጠኝ ነው እንዲያሳብ። እኔም ልፈትንህ ነበር እንደዛ ያልኩ። እሺ ብትለኝ ሁላ በጣም ነበር የምታዘብ። እህቴ ዛሬም ወንድሜ በጊዜ ካልመጣ አላዋራም። አይቻልም፣ ማናገርም አለብሽ ባቢ። እንዴ ቆይ ግን እኔ የምለውን እሱ ካላደረገ ለምንድን ነው ማናገረው? ምክንያቱም ታላቅ ስለሆነ ማክበር ስላለብህ እና ደግሞ እሱ የሚመሽበት የራሱ የሆነ ምክንያት ስላለው ነው። እሺ ማለት ምንድን ነው ምክንያቱ? ከአንቺ ጋር ስለተጣላችሁ ነው መሰለኛው። እሱንም ስጠይቀው አይነግረኝም። ቆይ በምን ምክንያት ነው የተጣላችሁት? እሱን አሁን አልነግርህም፣ ጊዜው ሲደርስ ታውቀዋለህ። ይኸው በጊዜ መጡ። ታርቅና እኔ ፍቅር እንዴት አመሻ? ደህና ነኝ የኔ እናት። እንዴት በዚህ ሰዓት ደወልሽ? ቅድም በር ላይ አልተገናኛችሁም አይደል? ብታይ ስጨነቅ ነበር እስካሁን ድረስ። አዎ ምንም አልተፈጠረም፣ እኔ ቤት ነበር። አሁን መጥቷል አይደል? አዎ ወጥቷል። ከባቢ ጋር እያወሩ ነው። በቃ እንዳይመጣብሽ። ውጭ ሆኜ እኮ ነው የደወልኩልህ። ቢሆንም ተጠራጥሮ እንዳይመጣብሽ። ከቻልሽ ማታ በቴክስት እናወራለን፣ ካልሆነ ደግሞ ነገ እንደዋወላለን። ቻው። እሺ እሺ በቃ ደውልልሃለሁ። አፈቅርሃለሁ። እሺ እኔም አፈቅርሻለሁ። እሺ ቻው። እሺ በቃ ቻው የኔ ፍቅር። እየጠበኩሽ ነው። ማን ነው? ማን ነው? ንገሪኝ። ይቅርታ። ይቅርታሽ ምን ያደርግልኛል? እኔ አንቺን ይቅርታ አልፈልግም። ማን ነው? አሁን እሱን ንገሪኝ። እኔ አሁን ብትገለኝም ራሱ ማን እንደሆነ አልናገርም። ስልኩን አምጪው። ጫርት እንደምልሽ አምጪው። ክፈችው። አልከፍተውም። ከማን ጋር እንደሆነ ማወቅ የለብህም። እዩ ማወቅ አለብኝ። ክፈችው። ምን ፓስዋርዱን ካልከፈትኩትና ማን እንደሆነ ካልነገርኩት ልትገለኝ ነው? ግደለኛ። ይኸው ግደለኝ። እሺ ከዚህ በላይ ምን መሆን ነው የፈለገችው? አሁን ሳልገላት ከዛ ቤት እንድትወጣ ሂድና ንገራት። ቆይ ምንድነው የተፈጠረው? ለምን አትነግረኝም? ኢዮብ ምን አድርጋ ነው? ለካ ሁል ቀን እያመሸው ስለምገባ የተለየ ነፃነት ነው የሰጧት። ከወንድ ጋር አፈቅርሃለሁ አፈቅርሻለሁ ስትባባል እኮ ነው የደረስኩባት። ተቃጠልኩ እኮ
ተቃጠልኩ፣ ነደድኩ። ምን? አው አይገርምህም? ልጁን ባገኘው ግን እገለዋለሁ። ኢዮብ ግን ይቅርታ አድርግልኝና ትንሽ እያበዛው አይመስልም? ብቻ አንተም ለሷ እያገዝክ ባልሆነና ባልተናደድኩ። እሺ ለነገሩ እኔ አሁን ምንም ብልህ አንተ ብቻ ነህ ትክክል። ምንም አልናገርም። አዎ ዝም ብትል ይሻላል። ምንድን ነው? ከዚህ በኋላ እዚህ መኖር አልፈልግም። ከዚህ ቤት መሄድ እፈልጋለሁ። ማለት የት ልትሄጂ ነው? አላቅም። ጭራሽ ካንቺን ብሶ ልሂድ ትያለሽ እንዴ? ነው ወይስ እንደለመድሽው እዛ ለመልከስከስ ነው? ምን? እኔ ነህትህን ልክስክስ አልከኝ? እና ልክስክስት ምን ታደርግልሃለች? እንደውም እሄዳለሁ። እሺ መልካም ህይወት። የትም መሄድ የለም። አርፈሽ ተቀመጥ። ሄሎ ነው። እች ልጅ አንድ ነገር በልልኝ። እኔ ከዚህ በላይ አልችልም። ጭራሽ እኮ ቤቱን ለቅቄ እወጣለሁ እያለች እኮ ነው። ምን? ወዴት ነው የምትሄደው? አላውቅም። እዛው እንደለመደችው ልትንዘላዘል ይሆናል። እሺ በቃ መጣ። እኔ አናግራታለሁ። እሺ በቃ ነው። ቆይ ምንድነው እየተፈጠረ ያለው? እች ልጅ በእጄ ስበብ ከመሆኗ በፊት አንድ ነገር አድርግልኝ። ቆይ እኔ ገብቼ አናግራታለሁ። በቃ አንተ ተረጋጋ። በቃ እኔም እስከዛ ባቢ ጋር ደርሼ ልምጣ። አሪፍ። ይኸውልህ ነው አደራሽ፣ ሁሉን ነገር ባንተ ነው የምጠለው። እች ልጅ ከዚህ ቤት እግሯ ንቅንቅ እንዳይል ምንም እንዳታስብ። በቃ መጣሁ። እሺ የኔ ፍቅር አይዞኝ። እሺ እናቴ። ነውቢ እኔ ሁሉም ነገር ነው በቃ ይበቃኝ። እውነት በጣም እየጨነቀኝ ነው። ምን እንደማደርግ ራሱ አላውቅም። እኔም እኮ ማታ ተጠንቀቂ እያልኩሽ ነበር። እና እኔ ይከተለኛል ብዬ እንዴት ላስብ እችላለሁ? ቆይ አላውቅም፣ ብቻ እኔም በጣም ፈርቼ ነበር። አሁን ግን የመጣ ይመጣ ብዬ ልነግረው ወስኛለሁ። ምን? አዎ እነግረዋለሁ። ቢሰማም የሚያደርገውና የሚሆነው ነገር ከዚህ አይብስም። እሺ መንገዱን እነግረዋለን። ግን እባክሽን ከዚህ ቤት እወጣለሁ የምትይው ነገር ከአእምሮሽ አስወጪ። እንዴ ለምን? ምክንያቱም
እሱ ስንነግረው የሚያስበው እኔ ደብቄሽ እንደወሰድኩሽ አድርጎ ነው። ታዲያ መቼ ነገረው? አላቅም፣ ትንሽ ቀን ብቻ። ወንድሜ ግን በጣም እየከፋኝ ነው። ለምንድን ነው የከፋው ወንድሜ? እንዴ አንተና ሄርሜላ ቤት ሰላም ስላልሆናችሁ ነው። በሷ እኮ ትንሽ ተናድጄባት ነው። ግን አይዞህ እንታረቃለን። እሺ ባካው ቀን አትታረቁ። ባቢ ሙት እንታረቃለን። እሺ ዛሬ ትታረቃላችሁ? አይ ዛሬ እንኳን አይሆንም፣ ግን ሌላ ቀን እንታረቃለን። እሺ አያያ አሻይ ነው። ባቢ ሙት ብዬ አታምነኝ እኮ መታረቃችሁ ካልቀረ ዛሬ አትታረቁ? ወንድሜ እኔ እንደሞት ትፈልጋለህ? አረ ጠላት ድብን ይበልሽ ወንድሜ፣ ዛሬውኑ እንታረቃለን። እውነትህን ነው? አዎ እንታረቃለን። እኔ እኮ ሁሉ ነገር የማደርገው እህቴ ስለሆንሽ ስለምወድሽ እኮ ነው እንጂ ይህን ነገር የማደርግበት ሌላ ምክንያት የለኝም። ይህን ደግሞ አንቺም ታውቂያለሽ። የፈለገ ምክንያት ቢኖርክ ስለ ራሴ ኃጢአት ራሴ እጠየቅበታለሁ። እኔ ደግሞ ትልቅ ሰው ነኝ። እኔስ ቃሌስ? ቆይ ለማየ የገባሁት ቃልስ? ምንም የእናታችንን ቃል አልበላኸውም። እኔን ለመስማት ፈቃደኛ ስላልሆንክ ነው እንጂ። ማለት? አዎ እኔም ብትሰማኝ ኖሮ የሁላ ነገር ባልተፈጠረ ነበር። ቆይ በአይን ያየሁት ልክ እንጂ ነው? በአይን ያየኸው ነገር ትክክል ነው፣ ግን እኔ እዛ ድረስ ተከትዬ የገባሁት ወድጄ አይደለም። ታዲያ ቆይ እየጎተተ ነው እንዲያስገባሽ? አይደለም፣ ግን አስተማሪው ከዚህ በፊት የጓደኛዬን ግሬድ አበላሽቶባት ከዛ በኋላ አብረሽን ካልተኛሽ ግሬድሽን አላስተካክለውም ብሏት ነበር። ከዛውንም በድጋሚ እኔንም ግሬድ አበላሽቶብኝ አብረሽን ካልተኛሽ ብሎ ሲያስጨንቀኝ እሺ ብዬ ተከትዬ ወደ ሩም ገባሁ። ከዛ ቪዲዮ ቀርጬው ጉድ ልሰራው ስል አንተ አገኘኸኝ። ሌላ ምንም የተፈጠረ ነገር የለም ወንድሜ። ምን? የእውነቴ ነው የተፈጠረው? ለምንሽ እህቴ? የማየኝ ቀን ይስጠኝ፣ የምሬን ነው ወንድሜ፣ አልዋሻውህም። ወይኔ እህቴ በጣም ይቅርታ። እሺ በጣም ይቅርታ። ችግር የለውም። ጓደኛዬ እጅግ በጣም ነው በራሴ ያፈርኩት፣ እጅግ በጣም። አየህ እኔ እኮ በጣም ብዙ ጊዜ ልመክር ሞክሬ ነበር፣ ግን አንተ እኔን ስትወቅሰኝ ነበር። እና እኔ እንደዚህ አይነት ምክንያት ይኖራታል ብዬ እንዴት ላስብ እችላለሁ? እኔ እንደዛ አላልኩም፣ ግን ቢያንስ ብሎ ሰውን ማዳመጥ በጣም ትልቅ ነገር ነው። አሁን እንዴት እንደምክሳት ብቻ ነው ማሰብ የምፈልገው። ወይኔ እህቴን። ማለት አሁን ትምህርቷን እንድትቀጥል ልታደርጋት ነው? እሱ ብቻ አይደለም፣ ለእህቴ ብዙ ነገር ማድረግ ይጠበቅብኛል። እህቴን በጣም ነው የጨቆንኳት። ልብ ገዛ ማለት ነው። አሁን አንድና አንድ ማወቅ ያቃተኝ ነገር ከማን ጋር ፍቅር እንደምትጫወት ብቻ ነው። ማለት ብታውቅ ምን ልታደርግ ነው? አላውቅም፣ ግን በጭራሽ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም። እንኳንም ከዛ ሰውዬ ጋር ምንም እንዳልተፈጠረ አወቅኩኝ እንጂ። እህቴ ከወንድሜ ጋር ተታረቃችሁ አይደለም? አዎ ታርቀናል ወንድሜ። ደግሞ ባይታረቅሽ ኖሮ እኔም እንደምጣለው ነግሬው ነበር። አሁን ታርቀናል። እሺ ባብዬ፣ ምንም የሚያስጨንቅ ነገር የለም፣ ሁሉም ነገር ሰላም ነው። እሺ ደግሞ እኮ እናንተ ብቻ ናችሁ ያላችሁልኝ። እናንተ ከተጣላችሁ ማን አለኝ? ወንድሜ ግን ለምንድን ነው ማታ ማታ እየጠጣ የምመጣው? ደግሞ ለምንድን ነው እህቴ የምጣላት? እኔ አልጠላትም። እሺ ግን ደግሞ ማድረግ የሌለባትን ነገር ስላደረገች፣ ማጥፋት የሌለባትን ትልቅ ጥፋት ስላጠፋች ነው። እሺ ማለት ምን አይነት ጥፋት? እሷ አሁን አይነገርም። እሺ የትልቅ ሰው ጉዳይ ነው። ግን ማወቅ ያለብን ነገር ማጥፋት የሌለባትን ትልቅ ጥፋት ነው ያጠፋችው። አንቺ ነሽ አይደል የመከርሽው? ምን? የምን ምክር? እንዳታናግረው አኩርፈው ምናምን ብለሽ የመከርሽው ራስሽ ነሽ። ኧረ እኔ ምንም ነገር አላልኩትም። እዩ ስሜን አትጥሪ፣ ስሜን አትጥሪ።
ደግሞ ሲጀመር የፈለገ ባመሽ ብጠጣ ለምን እንደሆነ ታውቂያለሽ? ያንቺን ስራ ለመርሳት ነው። ቆይ ምንድን ነው የተፈጠረው? እሱን አሁን አልነግርህም። ብቻ ግን ወንድሜ እንዲረጋጋ አድርግልኝ። እሱን እንዲረጋጋ ማድረግ ከቻልክ እኔ ማንኛውንም እሱ የሚለኝን ነገር ለማድረግ ዝግጁ ነኝ። እሺ እንዲረጋጋ እነግረዋለሁ። ግን እባክሽን እንደዚህ ጨነቂ ማየት አልፈልግም። ምን ሆናል? ምን እባክህ እቺ ሄርሜላ የምትባል ልጅ እያለች ምን ሰላም አለ ብለህ ነው? ምን ተፈጥሮ ነው? ይኸው ከባቢ ጋር አጣላችኝ። ማለት ምን ብላ ነው የምታጣላ? ይኸው አኩርፈው አታናግረው ብለው ይኸው ዛሬ ራሱ አኩርፈው ነው ትምህርት ቤት የገባው። ምናልባት ማታ በጊዜ ስላልገባ ቢሆንስ? ለምንድን ነው ሁሉ ነገር እሷ ላይ የምትደፈድፈው? እኔ ግን ያልገባኝ አንድ ነገር፣ ቆይ ከመቼ ጀምሮ ነው አንተ የእሷ ጠበቃ የሆንኩ? ባብዬ አታናግረኝም እንዴ? በጣም ተጨነኩ። እኔም አንተ ቃልህን ስታጥፍ እንደዚህ ነው እሺ የምጨነቀው? እሺ በቃ ከዚህ በኋላ ግን መቼም አላደርገውም። አላምንም። ቃልም ግባልኝ አልልም። እንዴ ለምን? ስታደርገው ነዋ ማምነህ። ወንድሜ ግን በጣም እየከፋኝ ነው። ለምንድን ነው የከፋው ወንድሜ? እንዴ አንተና ሄርሜላ ቤት ውስጥ ሰላም ስላልሆናችሁ ነው። በእሷ እኮ ትንሽ ተናድጄባት ነው። ግን አይዞህ እንታረቃለን። እሺ እባክህ ቀን አትታረቁ። ባቢ ሞት እንታረቃለን። ምንም የእናታችንን ቃል አልበላኸውም። እኔን ለመስማት ፈቃደኛ ስላልሆንክ ነው እንጂ። ማለት? አዎ እኔም ብትሰማኝ ኖሮ የሁላ ነገር ባልተፈጠረ ነበር። ቆይ በአይኔ ያየሁትን ልክ እንጂ ነው? በአይኔ ያየኸው ነገር ትክክል ነው። ግን እኔ እዛ ድረስ ተከትዮ የገባሁት ወድጄ አይደለም። ታዲያ ቆይ እየጎተተ ነው እንዲያስገባሽ? አይደለም፣ ግን አስተማሪው ከዚህ በፊት የጓደኛዬን ግሬድ አበላሽቶባት ከዛ በኋላ ብለሽን ካልተኛሽ ግሬድሽን አላስተካክለውም ብሏት ነበር። ከዛውንም በድጋሚ እኔንም ግሬድ አበላሽቶብኝ አብረሽን ካልተኛሽ ብሎ ሲያስጨንቀኝ እሺ ብዬ ተከትዬ ወደ ሩም ገባሁ። ከዛ ቪዲዮ ቀርጬው ጉድ ልሰራው ስል አንተ አገኘኸኝ። ሌላ ምንም የተፈጠረ ነገር የለም ወንድሜ። የእውነት ሲያደርግ በነበረው ነገር በጣም ነው የተጸጸተው። አየሽ አይደል? እኔ ንገሪው እያልኩሽ ስጨቀጭቅሽ በነበረው ጊዜ ብትነግሪው ኖሮ የሁሉ ነገር አይፈጠርም ነበር። ናሁሜ አንተ እኮ የተረዳኸኝ አይደለም። ለመናገር አይደለም ለሰላምታ ራሱ እኮ እድሉን አልሰጠኝም። ቢሆንም ወይ እኔ ብነግረው ጥሩ ነበር። እንዳይጠረጥርብኝ ብዬ ፈርቼ ነው። እሺ የኔ ፍቅር፣ ዋናው ነገር መስማማታችሁ እና መቼ ነው በነፃነት የማገኝሽ? ዛሬ ማታ እንዴትም ብዬ ለመውጣት እንዲፈቅድልኝ ላድርግና ከዛ ነገ እንገናኛለን። እሺ የኔ ፍቅር። ወንድሜ ከሄርሜላ ጋር ስለተታረቃችሁ በጣም ነው ደስ ያለኝ። ደስ አለ አይደለ? እኔም በጣም ደስ ብሎኛል። አሁን ከዚህ በኋላ አታኮርፈኝማ? እኔ እኮ ድሮም ስለምታናድደኝ ነው እንጂ ማኩረፍ እኮ አንተን አልፈልግም። አሁን በወንድሜ ፊት እህቴን ይቅርታ ጠይቃታለሁ። ይቅርታ እሺ እህቴ። ችግር የለውም ወንድሜ። ግን ከዚህ በኋላ እንደፈለኩኝ እንድወጣ ትፈቅድልኛለህ አይደለ? አዎ አሁንማ እኮ ነፃነት አለሽ። ከዚህ በኋላም ደግሞ ትምህርትሽን መቀጠል ትችያለሽ። ግን ቆይ እስከዛሬ የት ነበርኩኝ? የት እጅ ቀሩላችኋለሁ? ለሱ ችግር የለውም። ማቆሶ ስላለ ሲክሊፍ አጽፍልሻለሁ። እሱን ትሰጫቸዋለሽ። እሺ ደስ ይለኛል።
የኔ ፍቅር ወይ የኔ ፍቅር እንዲህ በነፃነት የማገኘሽ ቀን ነበር ይናፍቅ። እኔስ ብትል ኢዮብን የት እሄዳለሁ ብለሽ ነው የወጣሽ? ትምህርት ቤት ካስጀመሩኝ ቼክ ላድርገው ብዬ። ጥሩ አደረግሽ። የኔ ፍቅር አሁን ያለውን ነገር ለኢዮብ መናገር ያለብን አይመስለኝም። እንዴ ለምን ነው? ምክንያቱም አሁን ወንድምሽ በጣም ያስጨነቀው የአንቺን ፍቅረኛ መያዝ ነው። በዛ ላይ ካገኘው ታለቀው ምናምን ሲለኝ ነበር። እንዴ ቆይና እስከመቼ ነው እንደዚህ ድብብቆሽ የተጫወትን የምንኖረው? ብቻ አላቅም ማለት በዚህ ሰዓት ይሄን ነገር ለሱ ነገርሹ ማለት ገና ሰላም ከመፍጠራችሁ ቤቱ ላይ እሳት እንደመለኮስ ነው የምቆጥረው። ምን አይነት ጣጣ ነው በጌታ። በቃ እኔ ካንተ ጋር ያለኝን ጊዜ ጭንቀት እንዲሻማብኝ አልፈልግም። የኔ ፍቅር በጣም አፈቅርሻለሁ። እኔ በጣም አፈቅርሃለሁ ናኦሚ። በቃ የኔ ፍቅር ተመለስ። እስከዚህ ከሸኘኝ ይበቃል። ትንሽ ልሽንሽ የኔ ፍቅር። ኖ አይሆንም። ድንገት ሊያየኝ ይችላል። ጥሩ ነገር አይፈጠርም። ካገኝ ምን እለዋለሁ? ምን ሆነሻል? መንገድ ላይ ሰው ሊገጣጠም እኮ ይችላል። ድንቄም መገጣጠም። ለማንኛውም በቃ ሲመቸኝ እደውልልሃለሁ። እሺ ቻው። እሺ የኔ ቆንጆ። እየው ቤት ሄዶ ነው። እኔ እንጃ ግን በጣም ተናዶ ነበር። እንዴ ምንድነው ያናደደው? ምን አድርጎ ይሆን? አረ በእኔ አይደለም ሲመስለኝ ግን ባንቺ መሰለኝ። እኔ ደግሞ ምን አደረኩት? ቆይ ሻውን ሄዶ ነው? አላቅም ወጥቷል ብቻ። ጓደኛዬ እንዴት በዚህ ሰዓት ቀድመኝ መጣህ? ደግሞ አትደውልልኝም ነበር? ዝም በል ጓደኛዬ አትበለኝ። አንተ ከዚህ በኋላ ለእኔ ጠላቴ ነህ። እሺ ኢዮብ ምን ሆነሃል? የተፈጠረ ነገር አለ እንዴ? ከየት ነው የምመጣው? ከየት ልመጣ እችላለሁ? የሆነች ስራ ነበረችብኝ። ለካ አንተ ነበር ሄርሜላን ፍቅሬ ማሬ እያልክ የምታባብላት። ማልደርስበት መስሎ ነበር አይደለ? እጅግ በጣም ነው እሺ ያዘንኩት። በጣም ሁለተኛ ላይ ካልፈልግም ሌላው ይቅር ከጓደኛዬ ጋር እዚሁ ጉዬ ይሰሩ ናችሁ። ፈርቼ እኮ ነው ወንድሜ። መፍራትሽ ምን ይጠቅመኛል? ንገሪኝ፣ ምን ይጠቅመኛል? ልነግርህ ነበር እኮ አለኝ ከምለው ጓደኛዬ ጋር ከቆራረጥሽኝ በኋላ እንደዚህ ብትይኝ ምን ይጠቅመኛል? ከዚህ ቤት መውጣት ትችያለሽ ያልኩትን ትችዋለሁ። አርፈሽ ትቀመጫለሽ። እሺ ውልፍት ትላለሁ ካልሽ ደግሞ አንቺንም እሱንም እንደምገላችሁ እወቂው። እንግዲያውስ ሳትቆይ አሁኑን ግደለኝ። ምን? አዎ እኔን ከሱ ጋር መለያየት አትችልም። እሺ ስለዚህ ልገለኝ ከፈለግ ከአሁኑኑ ግደለኝ። ሴጣኔን አታምጩ፣ ሴጣኔን አታምጩ ነግሬሻለሁ። እንደውም በቃኝ። እሺ በቃኝ።
እድሉን ባገኘው ግን እገለዋለሁ። ኢዮብ ግን ይቅርታ አድርግልኝና ትንሽ እያበዛው አይመስልም? ብቻ አንተም ለሷ እያገዝክ ባልሆነና ባልተናደድኩ። እሺ ለነገሩ እኔ አሁን ምንም ብልህ አንተ ብቻ ነህ ትክክል። ምንም አልናገርም። አዎ ዝም ብትል ይሻላል። እሺ በቃ ቻው የኔ ፍቅር። እየጠበኩሽ ነው። ማን ነው? ማን ነው? ንገሪኝ። ይቅርታ። ይቅርታሽ ምን ያደርግልኛል? እኔ አንቺን ይቅርታ አልፈልግም። ማን ነው? አሁን እሱን ንገሪኝ። እኔ አሁን ብትገለኝም ራሱ ማን እንደሆነ አልናገርም። ስልኩን አምጪው። ጮህ አይደለም የምልሽ፣ አምጪው። ክፈችው። አልከፍተውም። ከማን ጋር እንደሆነ ማወቅ የለብህም እዩ። ናሆም አንተ እኮ የተረዳኸኝ አይደለም። ለመናገር አይደለም ለሰላምታ ራሱ እኮ እድሉን አልሰጠኝም። ቢሆንም ወይ እኔ ብነግረው ጥሩ ነበር። እንዳይጠረጥርብኝ ብዬ ፈርቼ ነው። እሺ የኔ ፍቅር፣ ዋናው ነገር መስማማታችሁ እና መቼ ነው በነፃነት የማገኝሽ? ዛሬ ማታ እንዴትም ብዬ ለመውጣት እንዲፈቅድልኝ ላድርግና ከዛ ነገ እንገናኛለን። እሺ የኔ ፍቅር። ያው እንደምታውቀው የቤተሰብ ኃላፊነት ያለበት ሰው ከባድ ነው። እንደምታውቀው ባቢም ሄርሚም እኔን ይፈልጉኛል። ምን? ባቢስ እሺ ህፃን ነው። ሄርሜላ ምን ትሆናለች ብለህ ነው? እንዴ እኮ ምንም እንዳትሆን እኮ ነው። ታዲያ አሁን ይኸውልህ አፍላ እድሜ ላይ ስለሆነች የኔ ክትትል ያስፈልጋታል። አንተ ልጅ ግን ምን ሆነሃል? እቺ ልጅ ቆይ ስለተቆጣጠርካት ብቻ የምትፈልገው ነገር ከማድረግ አስቆማታለሁ ብለህ ነው የምታስበው? እድሜዋ ከሆነ ደግሞ እድሜዋ ነው። እኛ ምን ጥብሳት ብንል ያው ነዋ። ይህንን ቃል ከዚህ በኋላ እንዳትደግመው እሺ? ሄርሜላ ማለት የምትታይ እንጂ የማትቀጠፍ ፍሬ ነች። እሺ? ኧረ ስቀልድ ነው ጓደኛዬ። ምን ሆናል? አመረርከው እኮ። አዎ አመራለሁ። ሁለተኛ እንደዚህ አይነት ንግግር እንዳትናገር። አሁን ላይ እሷ የኮሌጅ ትምህርቷን ጠንከራ የምትማርበት ጊዜ ነው። እሺ? ወንድሜ ምን ሆነክ ነው? ምንም አልሆንኩም። እሺ ባቢዬ። እንዴ ፊት እኮ ያስታውቃል እንደተናደድክ። እሺ ሄርሜላ ሴት አለች። አላቅም፣ በቃ አላቅም ባቢ። አንተ ደግሞ ሌላ ጭንቀት አትጨምርብኝ እሺ? ደግሞ ቀን ስትናደድባት አይቻለሁ። አባራን ነው አይደል? እኔ አላባረርኳትም ባቢ። እኔ ዛሬ ቀኑ ሙሉ ስፈልጋት አጥቻት ነው የመጣሁት። እሺ? እሺ ምን ሆና ነው የጠፋችው? ውይ ባቢ ዴ ቆይ ምን ሆነሽ ነው የኔ ፍቅር? ከዚህ በኋላ እዛ ቤት መኖር አልችልም። እዚህ አንተ ጋር መኖር ነው የምፈልገው። አባሮሽ ነው? አይ አባሮኝ አይደለም፣ ራሴ ነኝ አምልጬ የመጣሁት። ምን? እንደዛ ከሆነማ ከዚህ ቤት ቶሎ መውጣት አለብን። ለምን? ምክንያቱም እዚህ ካየን ጥሩ ነገር ስለማይፈጠር። እስከዛ ሌላ ቦታ እንቆያለን። ነይ በቃ።
ለራሴ ኃጢአት እኮ ራሴ እጠየቅበታለሁ። ይሄን ያክል መናደድ አይጠበቅብህም። ከፈለግሽ ኃጢአትሽን ተቀበይ፣ ከፈለግሽ ሲሆን ለምን አገቢም? እሱ እኔን አይመለከተኝም። እኔን የሚያሳስበኝ የእናታችንን አደራ መብላቴ ነው። እሺ የእናቴን አደራ በልቼ በጸጸት የምኖረው በአንቺ ምክንያት ነው። ታውቂያለሽ ነፍሷን ይማረውና እናታችን ከመሞቷ በፊት ያንቺን ነገር ማጥብቃ አደራ ያለች። ማለት እኔ ምን እንዳልሆን ነው? ወደዚህ ወደዛ ሳት ትምህርትሽን እንድትጨርሺ ከዛ ጥሩ ስራ ይዘሽ ጥሩ ባል እንድታገቢ። አይዞህ ወንድሜ፣ ቃሌን አክብሬ ያንተንም የእናቴንም ነፍስ አሳርፋለሁ። እሺ እኮራብሻለሁ ኬኔት። ዛሬም ወንድሜ በጊዜ ካልመጣ አላዋራም። አይቻልም፣ ማናገርም አለብሽ ባቢ። እንዴ ቆይ ግን እኔ የምለውን እሱ ካላደረገ ለምንድን ነው ማናገረው? ምክንያቱም ታላቅ ስለሆነ ማክበር ስላለብህ እና ደግሞ እሱ የሚመሽበት የራሱ የሆነ ምክንያት ስላለው ነው። እሺ ከዚህ በኋላ እዚህ መኖር አልፈልግም። ከዚህ ቤት መሄድ እፈልጋለሁ። ማለት የት ልትሄጂ ነው? አላቅም። ጭራሽ ካንቺን ብሶ ልሂድ ትያለሽ እንዴ? ነው ወይስ እንደለመድሽው እዛ ለመልከስከስ ነው? ምን? እኔ እህትህን ልክስክስ አልከኝ? እና ልክስክስት ምን ታደርግልሃለች? እንደውም እሄዳለሁ። እሺ መልካም ህይወት። የትም መሄድ የለም። አርፈሽ ተቀመጭ። ምን ነው? እኔ ጋር ደወለ። ተው አታንሳ። ኖ ለምን? የሚለውንማ መስማት አለብን። ሰላም መሆኗን ብቻ ካወኩ ይበቃኛል ነው። ደህና ነች፣ አታስብ። እባክህ ነው ላሳለፍናቸው የጓደኝነት ጊዜያት ስትል አንዴ ብቻ ግን ታውረኝ። አንድ ጊዜ እሺ። አሁን ሁሉም ነገር ገብቶኛል። ለሷ ብዬ በጣም እንደተጫንኳት አሁን ነው የገባኝ። እኔም ስለደበቅኩ ይቅርታ። መቼስ ምርጫ እንዳልነበረኝ ትረዳኛለህ። ይገባኛል፣ ግን ደግሞ እኔ እህቴ እንዳትጎዳብኝ ብቻ ነው የምፈልገው። አታስብ ጓደኛዬ፣ ካንተ በላይ ነው የምንከባከባት። እሺ አሁን ከቻልክ ወደ ቤቷ እንድትመለስ አድርግልኝ። ትመለሳለች። እሺ ጓደኛዬ፣ በጣም ነው የማመሰግነው። እኔ ሰርታቀፍም እንዴ?